ዛሬ ስለ ጠንካራነት ነው የማወራው። ዛሬ ጠንካራ ሴት ልጅ ጠንካራ መሆን አለባት ብዬ ነው የማምነውና ስለዛ ነው የማወራው። እስከ መጨረሻው አዳምጤ ማለት ነው። በመጀመሪያ አሰላሙ አለይኩም ረህመቱላሂ ወበረከቱ። ውድ ጓደኞቼ የፀሐይ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ኦርቶዶክስ እምነት ተከታይ በሙሉ ደግሞ ሰላም ብያለሁኝ። በዓል እንዴት ነው? በዓል እንግዲህ 1-2-3 ቀን ሆነው። በእርግጥ እንዴት ናችሁ? ደህና ናችሁ? እንዴት ነው ዳቦ ዶሮው እንዴት ነው? ማን ነው እንግዲህ ማለት ነው። እና ምን አለ መሰላችሁ ዛሬ ጠንካራ አንድ ሴት ጠንካራ መሆን አለባት ብዬ አምናለሁ ማለት ነው። በምንድን ነው ጠንካራ መሆን አለባት ልትሉ ትችላላችሁ ማለት ነው። በምንድን ነው ጠንካራ መሆን ያለባት? በያዘችው ነገር ጠንካራ መሆን አለባት። መስዋዕትነት መክፈል አለባት ማለት ነው። ለምንድን ነው በምን ብትሉኝ፣ አንድ ሴት እንግዲህ አንዳንድ ሰዎች ምን ብለው ያምናሉ? አንድ ወንድ ኃላፊነት አለበት ብለው የሚያምኑ አሉ። አንድ ወንድ ኃላፊነት አለበት ወይም ደግሞ ወንድ ልጅ ነው ኃላፊነት ብቻ ያለበት ብለው የሚያምኑ ሰዎች አሉ። ግን እንደዛ አይደለም። ሴትም ልጅ ኃላፊነት አለባት። ሴትም ልጅ ጠንካራ መሆን አለባት። ሴት ልጅ ጠንካራ ከሆነች ከወንድ ምንም የምታንስበት ነገር ምንም አይነት ነገር የለም። እኔ እንደዛ ብዬ ነው የማምነው። ከወንድ ልጅ ምንም ምሳሌ ከወንድሞቼ፣ ከባሌ፣ ምሳሌ ከአጎቴ ልጅ፣ ከሁሉም ያነሰ ምንም አይነት ነገር የለም። የጾታ ልዩነት ብቻ ነው። የጾታ ልዩነቱ ምንድን ነው? ምሳሌ እሱ ወንድ ልጅ ነው፣ እኔ ሴት ልጅ ነኝ። ግን አላማ ካለኝ በሚይዘው ነገር ወይም ደግሞ በያዝኩት ነገር ዋጋ መክፈል አለብኝ። ምሳሌ ምንድን ነው ማድረግ ያለብን መሰላችሁ? አሁን ምሳሌ አገርም የተቀመጡ ሴቶች ምሳሌ መንግስት ሰራተኛ ሊሆኑ ይችላሉ፣ ምሳሌ አስተማሪ ሊሆኑ ይችላሉ፣ ወይም ደግሞ የመንግስት ሰራተኛ ሊሆኑ ይችላሉ። በዛ በያዙበት ነገር በጣም ጠንካራ መሆን አለባቸው። እንደገና ደግሞ ወይም ደግሞ በስደት ላይ ያለ ልጆች ጠንካራ መሆን አለብን። ኃላፊነት መሰማት አለበት። ለምንድን ነው? እኔ አሁን ምሳሌ በአረብ ሀገር ላይ እየሰራሁ ከሆነ አንደኛ ጠንካራ መሆን አለብኝ፣ ኃላፊነት አለብኝ ብዬ ነው መውሰድ ያለብኝ ማለት ነው። እና ሴቶች ጠንካራ መሆን አለብን ማለት ነው። ምንድነው ጠንካራ መሆን ያለብን? ምሳሌ አሁን እኔ አረብ ሀገር ነው እየሰራሁ ያለሁት። አረብ ሀገር እየሰራሁኝ እያለ በቃ ምሳሌ ወንድ የሚያደርገውን ነገር አደርጋለሁኝ። ምሳሌ ቤት መስራት ካለብኝ ቤት እሰራለሁኝ። ቤተሰብ ማስተዳደር ካለብኝ ቤተሰብ አስተዳድራለሁኝ። ብር ማስቀመጥ ካለብኝ ብር ማስቀመጥ አለብኝ ማለት ነው። እንደገና አሁን ደግሞ አገር ተቀምጬ ባህር ማዶ ተሻግሬ ነው አሁን እኔ የመጣሁት ምሳሌ ማለት ነው። ባህር ማዶ ተሻግሬ ስመጣ ያ አላማ ነው፣ አንደኛ አላማ ነው። ግን ከዛ ከኢትዮጵያ ተንስቼ እዚህ ሳዑዲ አረቢያ እገባለሁ ብዬ ካሰብኩኝ ያንን ነገር ማድረግ አለብኝ ማለት ነው። አንደኛ ያንን ነገር ማድረግ አለብኝ። ሁለተኛ ደግሞ እዛ ሀገር መጥቼ ደግሞ መስራት አለብኝ። ኃላፊነት ወሰድኩኝ ማለት ነው። ያ የምሰራውን ነገር ቁም ነገር ላይ ካደረግኩኝ፣ የምፈልገውን ካደረግኩኝ ኃላፊነት አለብኝ ማለት ነው። በዛ በማደርገው ነገር በሚይዘው ነገር መስዋዕትነት መክፈል አለብኝ። አርአያ መሆን አለብኝ። ከወንድ ልጅ ምንም የማንስበት ምክንያት የለም። እንግዲህ ደግሞ በትዳርም ሊሆን ይችላል። ትዳርም ስንይዝ ትዳር ላይ ብዙ ነገር ሊያጋጥም ይችላል ምሳሌ ማለት ነው። ብዙ ነገር ሲያጋጥም ያን ነገር በትዕግስት አንደኛ በትዕግስት፣ ሁለተኛ ደግሞ መስዋዕትነት መክፈል አለብን። ለዛ ለትዳር ማለት ነው መስዋዕትነት መክፈል አለብን። ለምንሰራው ስራ መስዋዕትነት መክፈል አለብን። አርአያ ማለት ጎበዝ መሆን አለብን።
ይህንን ካደረግን ማለት ነው ይህን ታደረግን ምንድን ነው የሚጠብቀን ወደፊት ማለት ነው? የጠሉን ሰዎች ይወዱናል። ምሳሌ ቤተሰብ ሊሆን ይችላል። ምሳሌ ደግሞ ወይም ደግሞ ወንድም ሊሆን ይችላል፣ እናትም ሊሆን ይችላል፣ አባትም ሊሆን ይችላል፣ ባልም ሊሆን ይችላል፣ ቤተሰብም ሊሆን ይችላል፣ ጓደኛም ይሆናል፣ የሀገርም ሰውም ሊሆን ይችላል ማለት ነው። በችግራችን ጊዜ ማንም አይወድም። ይቅርታ አድርጉልኝና ከቸገራችሁ ማንም አይወዳችሁ። ማንም ማለት ነው ማንም 100% የምነግራችሁ ከሌላችሁ ማንም ሊወዳችሁ አይችልም። ያንን ስኬታማ ከሆን ፈለጋችሁ ሰው ጋር መዋል ትችላላችሁ። ካፕታምም ይሁን ጠቅላይ ሚኒስተርም ይሁን የቀበሌ አስተዳደርም ይሁን ወረዳም ይሁን ቤተሰብም ይሁን ምንም ይሁን እዛ ሰውዬ ጋር እኩል ታወራላችሁ፣ እኩል ትቀመጣላችሁ ማለት ነው። እሱ ተቀመጠበት ወንበር ላይ ትቀመጣላችሁ። ይህንን ማድረግ የምችሉት ምንድነው? መስዋዕትነት ስትከፍሉ ነው። ለያዛችሁት ነገር መስዋዕትነት ስትከፍሉ ደስተኛ ትሆናላችሁ ማለት ነው። ትዳርም እንደዛው ነው። ትዳርም አንዳንድ ነገሮች ሊያጋጥሙ ይችላሉ፣ ግን ያንን መስዋዕትነት ተከፍ እና ሴት ልጅ ጠንካራ ከሆነች የምፈልገው ማድረግ ትችላለች ማለት ነው። ሴት ልጅ ጠንካራ ከሆነች የምፈልገው ማድረግ ትችላለች ማለቴ። አሁን እንግዲህ ወንዶች አሉ፣ ወንዶች ናቸው፣ የወንዶች ኃላፊነት ነው ያለው፣ ወይም ደግሞ ወንድ ልጅ ነው ሁሉን ነገር ኃላፊነት ማድረግ የሚችለው ብለን የምናምን ሰዎች አሉ። ግን ወንድ ልጅ ብቻ ኃላፊነት የለበትም። ወንድ ልጅ ብቻ ኃላፊነት የለበትም። ሴትም ልጅ ኃላፊነት አለባት። እና ደግሞ ሴት ልጅ በጣም ጠንካራ መሆን አለባት ማለት ነው። በጣም ጠንካራ ጎበዝ መሆን አለባት። እንግዲህ እንደዛ ስል ምን አለ መሰላችሁ፣ ወይም የቤት እመቤት ልትሆን ትችላለች፣ ወይም ደግሞ ሰራተኛ ልትሆን ትችላለች። መንግስት ሰራተኛም ሆነችም እንግዲህ በአረብ ሀገርም የምትኖር ሴትም እንደኛ የመደም ቅመሞችም ወይም ደግሞ በሀገር መንግስት ሰራተኛም ትሁን ነጋዴም ትሁን ምንም ትሁን ባለችበት አቋም ላይ ሴት ልጅ ጠንካራ መሆን አለባት። እኔ እንደዛ ብዬ ነው የማምነው ማለት ነው። ለምንድን ነው እንደዛ ያልኳችሁ? አንድ ሴት ልጅ ጠንካራ ከሆነች፣ በጣም ጠንካራ ከሆነች፣ በምታደርገው ነገር በቃ ስሬሲ ከሆነች ማንም ሰው ያከብራታል ማለት ነው። ማንም ሰው ያከብራታል። ምሳሌ ቤተሰብ ያከብራታል። ምሳሌ ጓደኛ ያከብራታል። መሰለን ሁሉም ሰው ማለት ነው። ሁሉም ሰው ትዳርም ደግሞ ስትገቡ የሆነ ነገር ቢያጋጥማችሁ ወይም ደግሞ ኖራችሁ የሆነ ነገር ቢያጋጥማችሁ ያንን መስዋዕትነት ካለፋችሁና ዋጋ ተከፈላችሁለት ነገ ጧት የተሻለ ነገር ይመጣል እላለሁኝ። እና ሴት ልጅ ዋጋ መክፈል አለባት። ለያዝነው ነገር መስዋዕትነት መክፈል አለብን። መስዋዕትነት ተከፈል ሁሉም ነገር ይስተካከላል ማለት ነው። እና ሴቶች በጣም ጠንካራ መሆን አለብን። በጣም ጠንካራ ስሬሲ ጠንካራ መሆን አለብን። ጠንካራ ከሆን የምንፈልገው ማድረግ እንችላለን። ይሄ ምንድነው? የኔ ተሞክሮ ነው። የኔ ተሞክሮ ስላችሁ እኔ በጣም ጠንካራ ነኝ በነገራችን ላይ ማለት ነው። በጣም ጠንካራ፣ የምፈልገውን ከማድረግ ወደኋላ ምንም የምለው ነገር የለም። የምፈልገውን ነገር ከማድረግ ወደኋላ የምለው ነገር የለም ማለት ነው። ስለዚህ በጣም ጠንካራ መሆን አለብን። ሴቶች ጀግና መሆን አለብን እና ጠንካራ ሁኑ፣ ጎበዝ ሁኑ። ኃላፊነት ይሰማችሁ። ኃላፊነት ከተሰማችሁ የምፈልጉትን ካደረጋችሁ የምፈልጉትን ታገኛላችሁ ማለት ነው። የምፈልጉትን ታገኛላችሁ። እንግዲህ ጠንካራ ከሆናችሁ የምፈልጉትን ታገኛላችሁ። 100% እርግጠኛ ሆኜ የምነግራችሁ እንደዛ ነው። እና ውዶቼ ጠንካራ ሆኑ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ሰብስክራይብ ያደረጋችሁ ላይክ፣ ኮሜንት አስቀምጡ። እወዳችኋለሁ። እስኪ እንግዲህ ደግሞ በሌላ ቪዲዮ ከቻልኩ ድረስ መልካም
ውሎ ይሁንላችሁ፣ ወይም ደግሞ መልካም ምሽት ይሁንላችሁ። እወዳችኋለሁ። ሀገራችንን ሰላም ያርግልን።